ሕይወት ቀላል አይደለም። የነገ ተስፋዋ ግን ለመኖር ይበልጥ ለመስራት ያጓጓታል። ዛሬ ጎንበስ ያለው ወገቧ ነገ እንደሚቃና አትጠራጠርም። መሰረት በቀለ ላለፈው 1 ዓመት በባሌ ጎባ ከተማ ሕይወቷን ለመምራት በበረንዳ ላይ ቡና በመሸጥ የምትተዳደር ናት። ምንም እንኳን ዛሬ ላይ የቡና መሸጥ ስራዋ ከእጅ ወደ አፍ የዘለለ ባይሆንም የመለወጥ ህልሟ ግን ከፊቷ ይነበባል። የነገዋ ሕይወት እንዲቃና ግን ሀገሯ ማሸነፍ አለባትና የዲሞክራሲያዊ ልምምዷ ጎልብቶ ስልጣን በሰላማዊ መንገድ ብቻ ሊሆን ድርሻዋን በድምጿ ለመወጣት የምርጫ ካርዷን ይዛ ቀኑን ትጠባበቃለች። ምርጫ በቃ የሰው ልጅ በነጻነት የፈለከውን የምትመርጥበት ነው። እኛም እንግዲህ እዚህ ላይ ደረሰን አሁን እንመርጣለን ብለን ተዘጋጅተናል። አንደኛ ለሚመጣው ትውልድም ሆነ ለኛ የተሻለ ነገር ይዞ ይመጣል ብለን ስለምናስብ በቃ እንመርጣለን ብለን እናስባለን። እኔ አሁን ስመርጥ ከዚህ የተሻለ ህይወት ይመጣልኛል። ኢቭን ከሰራው በቃ ሀገር ሰላም ከሆነች ለወጣለው ብዬ አስባለሁ። መምረጥ ስልጥኑነትን የምትለው መሰረት በምርጫ ስትሳተፍ ይሄ መጀመሪያው አይደለም ሶስተኛው እንጂ ሀገሬ ለኔ ምን አደረገች ሳይሆን እኔ ለሀገሬ ከማደርገው ነገር አንዱ የዜግነት ግዴታዬን መወጣት ነው ስትል የእርሷ ድምጽ ትልቅ ዋጋ እንዳላት ትናገራለች። ድምጽ ትልቅ ዋጋ አላት ብዬ አስባለሁ። እንግዲህ ግዴታ ነው ኢትዮጵያዊነት ቢያንስ አንድ ምርጫ መምረጥ ግዴታዬ ነው ብዬ ነው አስባለሁ። በቃ ካርዱን ስወስድ እንደመመርጥ አስቤ ነው። ገብቶ መውጣት ሰርቶ ለመብላት የሰላም ዋጋዋ የሚተመን አይደለም። ለዚህም ነው መሰረት የሀገሯን ሰላም አጥብቃ የምትሻ። የሀገሯን ሰላም ለማጽናትም የዲሞክራሲ ባህል እንዲጎለብት ቀጣዩን 5 ዓመት የሚመራትንም በካርዷ ወደፊት ለማምጣት ግንቦት 24ን ትጠባበቃለች። ልክ እንደርሷ ሁሉ ሌሎችም መብታቸውን ይጠቀሙ ዘንድም ትመክራለች። ቢያንስ ማንኛውም ኢትዮጵያዊ ምርጫን እንደ ማንኛውም ኢትዮጵያዊ ሆኖ ቢመርጥ ደስ ይለኛል። ደግሞ የተሻለ ነገር ይመጣል ብለን ስለምናስብ መምረጥ አለብን ብዬ አስባለሁ። ምርጫ የሁሉም ዜጋ እኩል መብት መሆኑን የትኛውም የኑሮ ሁኔታ ላይ እንኳን ቢኮን እኩል ድምጻቸው ዋጋ እንዳለው ማወቅና የምርጫ ተሳታፊ መሆን መቻል የስልጣኔ መገለጫነቱን መረዳት ነው። እንደ መሰረት ሁሉ በሊስትሮ ስራ የተሰማራው ወጣት ፋንታውን በየነም በዚህ የሚያምን ለዚህም ለመምረጥ ካርድ ወስዶ ግንቦት 24ን እየተጠባበቀ ያለ ነው። አንድ መንግስት ህዝቡን ለማስተዳደር ግዴታ ምርጫ ማደረግ አለበት። ያለ ምርጫ ደግሞ ህዝቡ መተዳደር ስለማይችል ግዴታ ህዝብ የመረጠው መንግስት ነው ህዝቡን ማስተዳደር የሚችለውና ለመምረጥ እኔም የሚሆነኝን መንግስት እመርጣለሁ ብዬ ተዘጋጅቻለሁ ማለት ነው። የአንድ ዜጋ የድምጽ ዋጋ በጣም ትልቅ ነው። ለሁሉ ነገር ያው ምርጫ ስለሚያስፈልግ ግዴታ መምረጥ አለብኝ የሚል በራሴ ሐሳብ አለኝ። ኢትዮጵያ ግንቦት 24 ሰኞ ዕለት በዜጎቿ አሸናፊ ሆና የምትወጣበት የወደፊት ተስፋዋ ይበልጥ የሚጎለብትበት ዕለት ነው። በዚህ ምርጫ አሸናፊዋ ኢትዮጵያ ናት። ድሉን የሚያቀዳጇት ደግሞ ልጆቿ ናቸው። ስለ ኢትዮጵያ ወደፊት ተስፋ ለተሻለ እርምጃ የዲሞክራሲ የልምምድ ጉዞ መልካም መታያ በኢትዮጵያውያኑ እጅ ላይ ይገኛል።